ይስጥልን ከኤርትራ ሳተላይት ቴሌቪዥን ለዛሬ የተሰናዱ መረጃና ዜናዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ሽፍቶች ዳባት ላይ አዲስ ጥቃት መሰንዘራቸው ተሰማ። በአማራ ክልል ሰሜን ጎንደር በሚገኘው ዳባት የስደተኞች መጠለያ ካምፕ የሚገኙ ኤርትራውያን በአካባቢው ሽፍቶች አዲስ ጥቃት እንደተሰነዘረባቸው ከትናንት በስቲያ እሁድ ጥር 25 2026 ሕያዋይ ሳምራዊ የተባለው ድርጅት ያሰራጨው መረጃ ያመለክታል። አቶ ገብረ ሕይወት ሞገስ የተባለ አንድ ኤርትራዊ ስደተኛ ሽፍቶቹ በሰነዘሩት ጥቃት ከፍተኛ ጉዳት ደርሶበት ጽኑ የሕክምና ክትትል ላይ እንደሚገኝ መረጃ ያስረዳል። በዳባት የስደተኞች መጠለያ ካምፕ የሚገኙ ኤርትራውያን ህልውናቸው ከጊዜ ወደ ጊዜ ስጋት ላይ እየወደቀ በመሄዱ ደህንነታቸው ወደሚረጋገጥበት ቦታ እንዲዘዋወሩ በማሰብ ድምጻቸውን ሲያሰሙ እንደነበር በተለያዩ ጊዜያት ሲገለጽ ቆይቷል። ይሁን እንጂ የፌደራል መንግስትም ሆነ የአማራ ክልላዊ መንግስት ደህንነታቸው ወደሚጠበቅበት ቦታ ለመቀየር የቀረበውን ጥሪ ጆሮ ዳባ ልበስ በማለት ምላሽ መስጠት አለመፈለጉን አንዳንድ አስተያየት ሰጪዎች ያስገነዝባሉ። በመላው ዓለም የሚገኙ ኤርትራውያን ለወንድሞቻቸው ድምጽ እንዲሆኑና ደህንነታቸው ወደሚጠበቅበት ቦታ እንዲዘዋወሩ የቻሉትን እንዲያደርጉ ከስደተኞቹ ጥሪ እየቀረበ መሆኑን ኤሪሳት ያነጋገራቸው ስደተኞች ገልጸዋል። የትግራይና አፋር ህዝቦችን ግንኙነት ለማጠናከር ያለመ የሰላም ኮንፈረንስ በአዲ ጉደም ከተማ ተካሄደ። በትግራይና በአፋር ህዝቦች መካከል ያለውን አንድነትና አብሮነት ለማጠናከር ያለመ የሰላም ኮንፈረንስ በትግራይ ክልል በአዲ ጉደም ከተማ ተካሂዷል። በኮንፈረንሱ ላይ የአካባቢው ነዋሪዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና የመንግስት የሥራ ኃላፊዎች ተገኝተዋል። እንደ ትግራይ ክልል መገናኛ ብዙሃን ዘገባ ኮንፈረንሱ ትኩረቱን ያደረገው በትግራይ ክልል ህንጣሎ ወረዳ በሚገኘው አራ ዓለም ሰገዳና በአፋር ክልል አባአላ ወረዳ ጋሊሶን ተብሎ በሚጠራው አካባቢ ነዋሪዎች መካከል ሰላማዊ ግንኙነትን መፍጠር ላይ ነው ተብሏል። በዚህም የህዝብ ለህዝብ ትብብር ለዘላቂ ሰላም መሰረት መሆኑ ተመላክቷል። በመርሃ ግብሩ ላይ ንግግር ያደረጉት የደቡብ ምስራቅ ዞን አስተዳዳሪ አቶ ከላሊ ሀጋዚ በትግራይና በአፋር ህዝቦች መካከል ያለውን አንድነት አስፈላጊነት ገልጸው በሁሉም ዘርፎች ትብብር እንዲደረግ ጥሪ አቅርበዋል። ባለስልጣናት ይመጣሉ፣ ይሄዳሉ፣ ጎረቤትና ማህበረሰብ ግን ዘላቂ ናቸው ያሉት አስተዳዳሪው ሰላምን ለማደፍረስ የሚጥሩ አካላትን በጋራ መመከት እንደሚገባም አሳስበዋል። የህንጣሎ ወረዳ ዋና አስተዳዳሪ አቶ ጎይቶን ተስፋዬ በበኩላቸው ሁለቱ ማህበረሰቦች በታሪክ በሰላም ሲኖሩ የቆዩ መሆናቸውንና አለመግባባቶችን በሽማግሌዎችና በጎረቤቶች አማካኝነት በውይይት እንደሚፈቱ ገልጸዋል። የትግራይና የአፋር ክልል ግንኙነት ከትግራይ ጦርነት ጀምሮ ሻክሮ እንደነበር ይታወቃል። ኢንተርፖል ከ3700 በላይ ተጠርጣሪዎችን በቁጥጥር ስር አዋለ። ኢንተርፖል ያስተባበረው ዓለም አቀፍ የህገ ወጥ የሰዎች አጋቾችና አዘዋዋሪዎች መከላከያ ዘመቻ ከ3700 በላይ ተጠርጣሪዎች እንዲያዙ ማድረጉንና በዝውውር አደጋ ላይ የነበሩ ከ4400 በላይ ሰዎችን ለመታደግ መቻሉን ተቋሙ ሰኞ ጥር 26 ባሰራጨው መረጃ አስታውቋል። ኢንተርፖል እንደገለጸው ከህዳር 10 እስከ ህዳር 21 ቀን ባሉት ቀናት ውስጥ 14000 የፖሊስ መኮንኖች ሊበሪ ተራ 3 የተሰኘ ዘመቻ አካሂደዋል። በ119 ሀገራት ውስጥ በተከናወነው በዚህ ኦፕሬሽን 3744 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን 4414 ለአደጋ ተጋላጭ የነበሩ ሰዎችን መታደግ መቻሉ ተጠቁሟል። በተጨማሪም በህገወጥ ደላሎች ሴራ ውስጥ የነበሩ 12992 ሰዎች መለየታቸው ተገልጿል። የተለያዩ አገራት ባለስልጣናት ቢያንስ 720 አዳዲስ ምርመራዎችን መጀመራቸውን ተቋሙ ገልጿል። ዋና መስሪያ ቤቱን በፈረንሳይ ያደረገው ኢንተርፖል 196 የዓለም ሀገራት ዓለም አቀፍ ወንጀሎችን በጋራ ለመከላከል በሚያደርጉት ጥረት የፖሊስ ትብብርን በማጠናከር ድጋፍ ይሰጣል። የኢንተርፖል ዋና ጸሐፊ ቫልዲሲ ኡርኩይዛ የወንጀል መረቦች አዳዲስ መንገዶችን፣ ዲጂታል መድረኮችንና ተጋላጭ የሆኑ የህብረተሰብ ክፍሎችን በመጠቀም ስልታቸውን እየቀያየሩ ይገኛሉ ያሉ ሲሆን አክለውም እነዚህን የወንጀል አሰራሮች መለየት የህግ አስከባሪ አካላት ሊመጡ የሚችሉ ስጋቶችን አስቀድመው እንዲረዱ የወንጀል መረቦችን ገና በጅምሩ እንዲበታትኑና ተጎጂዎችን በተሻለ ሁኔታ እንዲጠብቁ ያስችላቸዋል ሲሉ ተናግረዋል። ኢንተርፖል በውጭ ሀገራት በሚገኙ አፍሪካውያን ላይ ይፈጸም ከነበረው የቀድሞ የዝውውር ልምድ በተለየ መልኩ አሁን ላይ ደቡብ አሜሪካውያንና እስያውያን በአፍሪካ ውስጥ በዝውውር ሰለባ የሚሆኑባቸው አጋጣሚዎች መታየታቸውን ገልጿል። ይህም በህገወጥ የሰዎች ዝውውር ላይ እየታየ ያለ አዲስ ለውጥ መሆኑን ተቋሙ አጉልቶ አሳይቷል።
በዚህም በምዕራብና መካከለኛው አፍሪካ የሚገኙት የቤኒን፣ ቡርኪና ፋሶ፣ ኮትዲቫር፣ ጋና፣ ሴኔጋል እና ሴራሊዮን ባለስልጣናት ባከናወኑት የህግ ማስከበር እርምጃ ከ200 በላይ ተጎጂዎችን ማዳን መቻላቸውንና በርካታ ሰዎችን የመመልመያና የመበዝበዣ ማዕከላትን መበታተናቸውን አስታውቀዋል። ተቋሙ በአፍሪካ የሚገኙ ሰዎች ብዙ ጊዜ የሚመለመሉት የውጭ ሀገር የስራ ዕድል አለ በሚል የሐሰት መረጃ ምክንያት መሆኑን መግለጹን አሶሺየትድ ፕሬስ የዜና ወኪል ዘግቧል። ለዚህም ህገወጥ አዘዋዋሪዎቹ ከፍልሰተኞቹ ከፍተኛ ክፍያ የሚጠይቁ ሲሆን የተሻለ ሁኔታ እንዲመቻችላቸውም ጓደኞቻቸውንና ቤተሰቦቻቸውን እንዲመለምሉ ያስገድዷቸዋል። ይህም የወንጀል ድርጊቱን እንደ ሰንሰለት ተቀጣጥሎ እንዲቀጥል ያደርገዋል ሲል ዘገባው አመላክቷል። ይህ በእንዲህ እንዳለ ኤርትራ ከህዳር 8 ቀን 1999 ጀምሮ የድርጅቱ አባል ብትሆንም የነቃ ተሳትፎ እንደሌላት የተለያዩ አካላት የሚሰጡት መረጃ ያመላክታል። የሱዳን ሰራዊት ወደ ደቡብ ኮርዶፋን ተመለሰ። የሱዳን ሰራዊት ከ2 ዓመታት በኋላ ደቡብ ኮርዶፋን መልሶ መያዙን ዘገባዎች አመላክተዋል። የሱዳን የእርስ በርስ ጦርነት በሚያዝያ ወር 2023 ከጀመረ በኋላ አገሪቱ ትልቅ ውድመትና ኪሳራ እንደደረሰባት የተለያዩ ዘገባዎች ያስረዳሉ። በቅርቡ የሱዳን መንግስት ሰራዊት በሂሜቲ የሚመራው ፈጥኖ ደራሽ ሰራዊት ላይ ድል እየተቀዳጀ መምጣቱንም መረጃዎች ይጠቅሳሉ። ከሱዳን ዜና ሳንወጣ በሱዳን ከቅርብ ጊዜ ወዲህ 3.3 ሚሊዮን የሚገመቱ የአገሪቱ ዜጎች ወደ ተለያዩ የሱዳን ግዛቶች መመለሳቸውን የተባበሩት የስደተኞች ድርጅት ዘገባ አመላክቷል። ካለፈው ተመሳሳይ ዓመት ጋር ሲነጻጸር በ10 በመቶ እድገት እንዳሳየ በመግለጽም ስደተኞቹ 2500 ወደሚሆኑ ቦታዎች ሊመለሱ እንደቻሉም መረጃ ያሳያሉ። የሶማሊያ መንግስት ወርሶ የነበረውን ቁሳቁሶች መለሰ። ተወርሶ የነበረው የሰብአዊ እርዳታ ለዓለም የምግብ ፕሮግራም WFP መመለሱን የሶማሊያ መንግስት ዛሬ ጥር 27 ቀን 2026 ባሰራጨው መረጃ አስታወቀ። የሞቃዲሾ ወደብ ማስፋፊያ ስራን ተከትሎ ከመጋዘን ተነስተው የነበሩ የረድኤት ቁሳቁሶች ለዓለም የምግብ ፕሮግራም WFP መመለሳቸውን ነው የሶማሊያ ፌዴራላዊ መንግስት ሰኞ ዕለት ያስታወቀው። የመግለጫ የወጣው በሞቃዲሾ ወደብ የሚገኝ የእርዳታ ቁሳቁስ ማከማቻ ፈርሷል፣ እንዲሁም እርዳታ ተዘርፏል የሚሉ ሪፖርቶች ሲወጡ መቆየታቸውን ተከትሎ ነው። የሶማሊያ መንግስት ባወጣው መግለጫ ከመጋዘን ተነስተው የነበሩት ቁሳቁሶች ሙሉ በሙሉ ለዓለም የምግብ ፕሮግራም ተመልሰዋል ብሏል። በመግለጫው አክሎም መንግስት ለተፈጠረው አሳዛኝ ሁኔታ ሙሉ ኃላፊነት እንደሚወስድም ገልጿል። የሶማሊያ ባለስልጣናት በአሜሪካ የሚደገፍ መጋዘንን አፍርሰዋል፣ እንዲሁም ለተረጂዎች የታሰበ 76 ሜትሪክ ቶን የምግብ እርዳታን በህገወጥ መንገድ ወርሰዋል ሲል የአሜሪካ የውጭ ጉዳይ መስሪያ ቤት መወንጀሉ ይታወሳል። ይህ በእንዲህ እንዳለ አሜሪካ ይህንን ድርጊት በመቃወም ለሶማሊያ ፌዴራላዊ መንግስት የምትሰጠውን ሰብአዊ እርዳታ አግዳለች። በዚህም የሰብአዊ እርዳታ አቅርቦቱ ደህንነቱ ተጠብቆና ሳይቆራረጥ እንዲቀጥል ለማድረግ መንግስት በሞቃዲሾ ወደብ ክልል ውስጥ ለዓለም የምግብ ፕሮግራም WFP ሰፋ ያለና የተሻለ መጋዘን ማዘጋጀቱን አስታውቋል። ይህም የማከማቸት አቅምንና የስርጭት ቅልጥፍናን ለማሻሻል እንደሚረዳ ተገልጿል። መንግስት ከዓለም የምግብ ፕሮግራም ጋር የቆየ ስራ ግንኙነት እንዳለው የጠቀሰ ቢሆንም ከዓለም አቀፍ ለጋሾች ጋር ያለውን ቅንጅትና የመረጃ ልውውጥ ማጠናከር አስፈላጊ መሆኑን አምኗል። የተፈጠረውን ክስተት ሁኔታዎችን በመመርመር ወደፊት ተመሳሳይ ችግሮች እንዳይከሰቱ እርምጃ እንደሚወስድም ቃል ገብቷል ተብሏል። በዚህ ተግባሩ የሶማሊያ መንግስት ለሰብአዊ መርሆች ለግልጽነትና ተጠያቂነት ያለውን ቁርጠኝነት በድጋሚ ያረጋገጠ ሲሆን ከዓለም የምግብ ፕሮግራም ከአሜሪካና ከሌሎች ዓለም አቀፍ ለጋሾች ጋር ያለውን አጋርነት እንደሚያደንቅም ገልጿል ሲል ዘዋን አፍሪካ ዘግቧል። ትራምፕ በአንድ ዓመት ውስጥ ግራ የሚያጋቡ ተደጋጋሚ ውሳኔዎችን መወሰናቸው እያነጋገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው በአንድ ዓመት አሜሪካ ትቅደም የሚል መርህ በመያዝ አገሪቱንና ዓለምን ግራ የሚያጋቡ ውሳኔዎችን ማሳለፋቸው በህዝቡ ዘንድ ቅሬታ መፍጠሩን ዘገባዎች ያመለክታሉ። ዋይት ሀውስ ባወጣው ዘገባ በ365 ቀናት 365 ድሎች የሚል ርዕስ የተሰጠው አቋም ከ365ቱ ድሎች ቀዳሚው የአሜሪካ የምጣኔ ሀብት እድገትን የሚያመላክት አይደለም፣ በአንጻሩ ስደተኞችን ለማባረር ያወጁት ደንብ ገቢራዊነትን በሚመለከት መሆኑን ያሳያል ተብሏል። በዘገባው መሰረት ባለፈው አንድ ዓመት ህገወጥ የተባሉ 2.6 ሚሊዮን ስደተኞች አንድም ተይዘው አሊያም መታሰርን ፈርተው ከአሜሪካ ተባረዋል።
አሜሪካ ለብዙ ዓመታት የነበረው የእድል አጋር የሚለው መፈክሯ ቀርቶ በትራምፕ አስተዳደር ግራ የምታጋባና የደህንነት ስጋት የምትደቅን አገር መሆኗን ብዙዎች የሚሰጡት አስተያየት አመላክቷል። ሰሞኑን ዶናልድ ትራምፕ ከኢራን ጋር የገቡት ሰጣ ገባም ዓለምን ወደ ጦርነት አውድማ የሚያስገባ ሊሆን እንደሚችል ተንታኞች እየገለጹ ይገኛሉ። ስጋቱ እውን ሆኖ በአሜሪካና ኢራን መካከል ጦርነት የሚነሳ ከሆነም ከውድመት ባሻገር የስደተኞች ቁጥርን በመጨመር በኩል አሉታዊ አስተዋጽኦ ሊኖረው እንደሚችል ዘገባዎች ያመለክታሉ። የተወደዳችሁ የኤሪሳት አድማጭ ተመልካቾች ለዛሬ ያላቸውን መረጃና ዜናዎች በዚሁ አበቃ። ስለተከታተላችሁን እናመሰግናለን። ሰላም።